አንድ ሰው ሶላት እየሰገደ ቢያነስረው ሶላቱን ማቋረጥ አለበት ወይንስ መቀጠል አለበት ተብሎ ተጠይቀው إذا كان خفيفا هذا مما يعفى عنه አሉ። ጥቂትና ትንሽ ከሆነች ይህ የሚታለፍ ነው፣ እዚያው ባለ ነገር ጠረግ አድርገው ሶላቱን ይቀጥላሉ። ነገር ግን በጣም ብዙ ከሆነ የዛኔ ሶላቱን ያቋርጣል። ገብቷል አይደል? ያ ነው ሆነ ያለበት እና ስለዚህ ሶላት ትክክል ነው። ሌላኛው ጥያቄ ደግሞ አንዲት እናት ማለት ነው እየወለደች በኒጥ ላይ ያለች ከዛ በኋላ መጨረሻ ከወለደች በኋላ ብትሞት እንዴት ይታያል ይሄ ነገር? በምጥ ምክንያት የሞተች ሴት ከሸሂዶች እንደሆነች ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። በምጥ ምክንያት የሞተች ሴት ከሸሂዶች እንደሆነች وقال النبي صلى الله عليه وسلم بعد في الحديث الشهداء خمسة ነብያችን صلى الله عليه وسلم ሸሂዶች ወይንም ሰማዕታቶች አምስት አይነት ናቸው አሉ። ከነዚያ መካከል አንደኛው አልመብጡን በሆድ ህመም ምክንያት የሞተች ወይንም የሞተ ሆድ ውስጥ ማንኛውም ህመም ተከስቶ በዚያ ምክንያት የሞተ ወይንም የሞተች ከሸሂዶች ናቸው። ምጥ ደግሞ ከዚያ መካከል አንደኛው ነው። ያ ነው። ሁለተኛ ከሸሂዶች መካከል ሐዲሱ ላይ አልሐሪቅ ተቃጥሎ የሞተ ሰው በእሳት ራሱን አቃጥሎ የሞተ ሰው አይደለም። የሆነ አደጋ ተከሰተና ተቃጠለ ሰውየው ሞተ። ይህ ከሸሂዶች ነው። ልክ እንዲሁ ደግሞ አልገሪቅ ውሃ ውስጥ ሰምጦ የሞተ ሰው ይህም ራሱን ያሰመጠን ሰው አይመለከትም። ነገር ግን እየተጓዘ እያለ በአጋጣሚ ማዕበል መጣና ወሰደው ይህን ሰው። ይህ ከሸሂዶች ነው። ወልመህዱም ልክ እንዲሁ ደግሞ የሆነ ነገር ተደርምሶበት የሞተ ሰው ዛፍ ሊሆን ይችላል፣ ግንብ ሊሆን ይችላል፣ ድንጋይ ሊሆን ይችላል። ከላይ መጥቶ ሳያስበው መታው። ልክ እንዲሁ መኪና አደጋ ውስጥ የሞተ ሰው በመኪና አደጋ ምክንያት ተጋጭቶ ሊሆን ይችላል፣ ተገልብጦ ሊሆን ይችላል። እነዚህ ሁሉ ከሸሂዶች እንደሚሆኑ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። መህዱም የሚለው ውስጥ ሼክ አብዱልዓዚዝ ብን ባዝ ረሂመሁላህ ተዓላ በመኪና አደጋ ምክንያት የሞተ ሰው ከዚህ ይጠቃልላል ብለው ፈትዋ ሰጥተዋል። እና ስለዚህ በምጥ ምክንያት የሞተች ሴት ከሸሂዶች ነች። እሺ እኔም አረብ ሀገር ነው የምኖረው፣ እሱ ባሌም አረብ ሀገር ነው የሚኖረው። ከዛ ሳናገባ በፊት ኒካ እናስራለን ብለን ሽማግሌ ዳክ ነው። ከዛ ፋዘር ደግሞ ኒካ እናስርም እያለ ቆየ ነው በጣም። ከዛ እኔም ደግሞ ወደ እሱ መጣውና አንድ ላይ ሆነን ኒካ ሳናስር ማለት ነው። እሺ ከዛ አንድ ላይ ሆነን 2 ወር ከቆየን በኋላ ኒካ ታሰረ። ከዛ እኔም ሌላ ቦታ ስራ ገባሁ፣ እሱም ስራ ላይ ነው። ይሄ እንዴት ይታያል? ኒካ ሳናስር አንድ ላይ ሆነን ኒካ ሳታስሩ አንድ ላይ የቆያችሁት እሱ ሐራም ነው። ከዚያ በኋላ ከግንኙነት በኋላ ምን ያክል ጊዜ ቆይታችሁ ኒካ አሰራችሁ? 2 ወር። እሺ ስለዚህ በመካከል ሀይድ መጥቶ ነበር ማለት ነው አይደለ? ከተለያየችሁ በኋላ ኒካ እስክታስሩ ድረስ 2 ወር ቆይታችሁ ከሆነ የታሰረው እርግዝና አልተከሰተም አይደለህት? አልተከሰተም። እኔም አሁን ስራ ቦታ ነኝ፣ እሱ ስራ ቦታ ተለያይተናል ማለት ነው። ስራ ላይ መልካም። እንደሱ ከሆነ ኒካሁ ትክክል ነው። ስላለፈው ተውበት አድርጋችሁ ከአንድ ሀይድ በኋላ ኒካ ብታስሩ ኒካሁ ይሆናል። አንዳንድ ዑለሞች 3 ሀይድ ያላሉ፣ እሱ ማስረጃ የለውም። ምክንያቱም አላህ ሱብሓነሁ ወተዓላ 3 ሀይድ ትጠብቅ ያለው የዒዳ ጊዜ ነው። አግብታ የተፈታችን ሴት አስመልክቶ ነው። ሀይድ በማየት ላይ ያለች ወጣት ሴት አላህ ይህን በቁርአን ላይ ሲናገር ወልሙጠለቃቱ የተረበስነ ቢአንፉሲሂነ ሰላሰተ ቁሩእ ይላል። የተፈቱ ሴቶች ሌላ ባል እስኪያገቡ ድረስ በራሳቸው ላይ 3 ሀይድን ይጠብቁ አለ። ኒካህ የሌላት ሴት ግን የዒዳ ጊዜ አለባት ወይ? ላ የለባትም። ነገር ግን አንድ ሀይድ ተይ ብለው ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሁላ ተናግረዋል። ለምሳሌ በጦር ምርኮ ላይ የተማረኩ ሴቶች በጦር ሜዳ ላይ ያችን ሴት አገባለሁኝ ካለ ሰውየው አንድ ሀይድ እስክታይ ድረስ ይጠብቃሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በዛ ሂሳብ ነው የሚሆነው። እሺ እና ስለዚህ ኒካሁ ትክክል ነው። ስላለፈው ተውበት አድርጉ። ያ شكرا مرحبا عفوا وعليكم السلام ورحمة الله وبركاته. سلام عليكم وندمي. يا الحمد لله. كل سلام نوما. سلام عليكم. አይልህን አሞሃን ብሎኝ ደንግጬ ነበርና አሁን ተሽሎሃል እንዴ? የተሻለኝ ነው አልሐምዱሊላህ።
ምን ሆኖ ነው? ኦፕሬሽን ተደርጎ አንድ አይነት አልተደረገም። ኢንሻአላህ ለዚህ ነው ታሪክ ነው። ኢንሻአላህ ከአፋር ክልል እናመጣልሃለን መድኃኒቱ እንዳትፈራ በአላህ ፍቃድ። አብሽር አቦ ጤንነትህን አላህ ያብዛልህ እስከ መጨረሻው። አሚን አሚን። እስከ መጨረሻው ሂድበት ያ አላህ። አብሽር ወንድማችን ከጎንህ ነን ለሁሉም ጉዳይ። ከጎንህ ፊት እንሆናለን። ከጎንህ ነን። አብሽር 24 ሰዓት እንከታተልሃለን። አዲስ ከአፋር ክልል ከአሳይታ ነው ወንድሜ። አመሰግናለሁ። مرحبا شكرا جزاك الله خير. السلام عليكم. وعليكم السلام ورحمة الله. እሱ ጥያቄ አለይኩም አራተኛው የጀሃነም በር ምን ይባላል የሚለው ስለማናቸው ብዙም እንደዚህ የተጨነቀው ስለሌለ እና ስነግረኝ ሰላም ወንድም ኔትወርክ ሲስተካከል ናሽ። እሺ አራተኛው የጀሃነም በር ነው ያልሽው እህት? አይዋ አንደኛ፣ ሁለተኛ፣ አራተኛ ተብሎ በስም ደረጃ የተቀመጠ የለም፣ በቁጥር ደረጃ ይቀርታል። ነገር ግን ጀሃነም ስንት በር አላት ከተባለ 7 በር እንዳላት አላህ በቁርአን ላይ ተናግሯል። يقول الله سبحانه وتعالى في سورة الحجر لها 7 أبواب لكل باب منهم جزء مقسوم ይላል። ለእርሷ ለጀሃነም 7 በሮች አሏት እያለ ተናግሯል። ስለዚህ ያ ነው ያኔ ሰባቱንም ብቻ ለብቻ ስም የለውም። አላህ Subhanahu Wa Ta'ala የጠቀሳቸው ባህሪያቶቻቸው አሉ። ነገር ግን ይሄኛው በር ተብሎ እንዴት ነው ሰቀር የሚባል ሰይር ተብሎ ይገለጻል። ዳር البوار ዳር ያለ ብዙ ቦታ ላይ ይገልጻቸዋል። ይሄ ባህሪያቶቻቸው ነው እንጂ ባለጀማዎች መካከል ይሄ አንደኛው ስሙ የሁለተኛው ስሙ ተብሎ የተቀመጠ ነገር የለም። ነገር ግን 7 በሮች አሏት። ጀነት 8 በሮች አሏት። እሺ የጀነት በሮች ተብሎ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተጠቅሷል። ወያኩም እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ዳኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ አንድ ሰው ወልዶ ማለት ነው በጊዜው ሐቂቃ ይወጣል እና ያ ሐቂቃ ለጊዜው ገንዘብ ሳይኖረው ሲቀር ሲቆይ ማውጣት ይቻላል? ይቻላል። ሌላኛው ጥያቄ ደግሞ ሴቶች ሰው ሲሞት ማለት ነው አመት እየቆዩ መቃብር ቦታ ሄዶ ይዘይራሉ ማለት ነው። አንዳንድ እናቶች እህቶች እንደዚህ ወንድማቸው ወይ አባታቸው ሲሞት ማለት ነው። ይሄስ እንዴት ይታያል? አይቻልም፣ አይፈቀድም። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘዋራት القبور ቀብር የሚዘይሩ ሴቶችን ነብዩ ሰለላሁ ዐለይሂ ወሰለም ረግማቸዋል። ያ የተከለከለ መሆኑን ለመግለጽ ነው። ነገሩን ግነቱን ለመግለጽ ነው ረግመዋቸዋል የተባለው እንጂ ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ ሆነው አይደለም። በሐዲስ ላይ አንድ ወንጀል ተጠቅሶ ይሄን የሰራ የተረገመ ነው ከተባለ ያ ወንጀል ክብደቱን ለመግለጽ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ተራጋሚ አይደለም ብለው ተናግረዋል። ليس المؤمن بالطاعان ولا باللعان ولا بالفاحش ولا بالبذيء وقال عليه الصلاة والسلام إني لم أبعث لعانا وإنما بعثت رحمة. ماشي شكرا. مرحبا عفوا. ايش وعليكم استاذ. وعليكم السلام ورحمة الله وبركاته. ቅድም ስለ ወሊድ በሞተች ምናምን ሰምቼ ነበር። አሁን እሺ ቀጥታ ነው የምትገባ ወይስ በሰራችው ወንጀል ምናምን ትጠየቃለች? የሸሂዶችን ምንዳ ታገኛለች ነው። ሸሂድ ምንዳ ታላቅ ምንዳ ነው፣ ያን ታገኛለች ለማለት ነው። ሳትቶብ በሰራችው ስራ ከያ ልክ ለምሳሌ ሰደቃ ሰታ የምታገኘው ምንዳ አለ አይደል?
ልክ እንዲሁ ሐጅ አድርጋ የምታገኘው ምንዳ ዑምራ አድርጋ ያደረገችው ምንዳ ያገኘችው ምንዳ ከዛልክ ልክ እንዲሁ በሸሂዶች በሸሂድነት የሚገኘውን ምንዳ ታገኛለች ለማለት ነው። ያ እሺ ወንጀሎች እስካሉባት ከተባለ ልብ በሉ አሁን እዚህ ቦታ ላይ ያኛው ግን በጦር ሜዳ ላይ የሞተ ሰው ከነዚህ ጋር አይደለም። ያ ወንጀል ሁሉ ይማርለታል ኢለዲ የሰዎች ሐቅ ሲቀር ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ታላላላ ይሄኛው እስከርሷ ጋር ያለው ምንድነው ከተባለ የዚያን ልክ እንደ ሸሂዶች ምንዳ ታገኛለች። ነገር ግን ኃጢአቷ ሁሉ ይማርለታል ተብሎ ምናምን የተገለጸ አይደለም። ይወጣል ያ ተውበት ያሙታ ከሆነ ኃጢአቷ ይማራል። ተውበት ሳታደርግባቸው የሞተችው ወንጀሎች ካሉ በእነዚህ አላህ ወይ ይምራታል ወይ ይቀጣታል። يعني الذنوب التي مات عنها العبد قبل التوبة فهي تحت مشيئة الله سبحانه وتعالى يوم القيامة إن شاء غفر لها وإن شاء عذبها بقدر ما عندها من الذنوب لكنها لا تخلد في نار جهنم لما عندها من الإيمان والتوحيد. فأصحاب التوحيد لا يستمرون لا يخلدون في نار جهنم أبدا. እሺ ኡስታዝ አመሰግናለሁ። እንተነስ እስኪ የሆነ ጥያቄ ነበር። ክርስቲያኖች አሁን ጸበል ምናምን ያድናል ይላሉ። የሱ ነገር እንዴት ነው ማለት እውነት ሆኖ ነው ወይስ እንዴት ነው? ميادنا عند أملاك الله سبحانه وتعالى مسرجة يقول الله سبحانه وتعالى حاكيا عن النبي إبراهيم عليه السلام وإذا مرضت فهو يشفين. إبراهيم من على لم تام بجزيم فوسا يرسل أملاكي الله نقول تنعقره. وقال النبي صلى الله عليه وسلم اللهم أنت رب الناس أذهب البأس اشفي أنت الشافي لا شفاء إلا شفاك شفاء لا يغادر سقما يالنا كرالو. نبياتنا صلى الله عليه وسلم حديث رأي أملاك الله هو عندنا فواش يارين ناقرار سلازي فواشو أمدو أملاك الله سبحانه وتعالى كرسوج للا ما نمي فوس إلا الشي بنبيات بكل فوس نبر يتعمل مسوتشن بمسيه بكل فوس نبر أملاكاتنا الله سبحانه وتعالى يتعمل مسوت ما تي كذا بالب بجزي ونبي بنبر بتكزي عيسى عليه السلام سوتش تعمل وسيمات ما ننجا ما كلا يبشتها له نشلال يعني اللي فوسها شوال وأبرئ الأكمه والأبرص يالي ناقرار مسرج جاء القرآن لا عيسى عليه السلام لم تعلباتشون أننا من ناقر ما يشلو سوتشنم أفوساتشوان لهم بإذن الله بالله في كارها. نبياتنا صلى الله عليه وسلم كذلك لكن هو يتعمل مسوتش يمت ودرساتشو يفوساتشو نبر أينو ما يتسانو سو متى كتولى نبق زي جمر سويه إني رجل أعمى يا رسول الله على شو مزتو أني أورنا ينتو الله ملكتنيا ما يتساني سورنيا على شو ادعو الله لي أن يرد لي بصري الله عينين اللي بلسلኝ አሁን ይጸልዩልኝ አሁን ማየት ፈልጋለሁኝ አለ ተመልከቱ ነብያችን ሰለላሁ ዐለይሂ ወሰለም ان صبرت فلك خير لك ذلك አሉት ብትታገስ ይህ ላንተ የተሻለ ነው አሉት وان شئت دعوت لك አሉት ካልሆነ ግን እኔ ዱዓ አደርግልሃለሁኝ فيرد الله لك بصرك አሁን አይንህን አላህ ይመልስልሃል አሉት ادعو الله لي أن يرد لي بصري يا رسول الله አላቸው መልሶ አይ እኔ ማየት ፈልጋለሁኝ አንተ የአላህ መልእክተኛ ስለዚህ አላህ አይኔን እንዲመልስልኝ ጸሎት ያድርጉልኝ አላቸው ወዳ ነብያችን ሰለላሁ ዐለይሂ ወሰለም በርሳቸው ዱዓ አማካኝነት አላህ Subhanahu Wa Ta'ala አይኑን መለሰለት ወደ አይኑ ተመልሶለት ሰውየው እያየ ሄደ كذلك ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አሊ ኢብኑ አቢ ጣሊብ አይነ አሊ ኢብኑ አቢ ጣሊብ ብለው ጠየቁ የኸይበር ጦርነት ነገ ሊካሄድ ባለ ጊዜ ታሪኩ ረጅም ነው ታውቁታላችሁ منو نقراቸው حديث النبي صلى الله عليه وسلم قال غدا سأعطي الراية لرجل يحب الله ورسوله ويحبه الله ورسوله ويفتح الله على يديه ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በሰሃቦቻቸው መካከል ቆመው እንዲህ ያሉ ነገ ለአንድ ሰው ከመካከላችሁ ባንዲራ እንሰጣለሁኝ አሉ ነገ የሚካሄድ ጦርነት አለ ታውቃላችሁ የኸይበር ጦርነት ከአይሁዳውያኖች ጋር የሚደረግ ጦርነት ነው አይሁዳውያን ሙስሊሞች አላወቅም ብለው ወበሩ እንዳለፉት እንደቀደሙት ነብያትን ማሳደድ መስላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ላይ እና እንደዛ ይሰራ ምሳቸው ጋር ይገርፉታል ካስፈለገ
አረ ተው ጥሩ አይደለም ብለው ለመናቸው ነብዩ ሰለላሁ ዐለይሂ ወሰለም። ተው አንዋጋ፣ በሰላም እንኑር፣ ተው ይሻላችኋል። ለእኛ እንደነዛ መስለህ ከሆነ ተሸውደሃል፣ የኛ ልካችንን እናሳየህ እንጂ አሉ ነው አላቸው። አዎ እንግዲያውስ አየህ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትንና ተአምርን ሊያደርጉ ነው። አሁን የነብይነት ማረጋገጫቸው አንደኛው ይሄ ነው። አንድ ነብይ የነብይነቱ ማረጋገጫ ትንቢትን ያደርጋል። ማን ነው ይናገራል? ያ የተናገረው ትንቢት በተናገረው መሰረት መፈጸም አለበት። ካልተፈጸመ ሐሰተኛ ያደርገዋል። ሁለተኛ ተአምራትን ያደርጉ ነበር ነብያቶች። ነብያችን ሰለላሁ ዐለይሂ ወሰለም የነብይነት ማረጋገጫ ሁለቱንም ሊያደርጉ ነው አሁን። ከዚያ በሰሃቦቻቸው መካከል ቆሙና ስለ ነገው ጦርነት ውጤት ነገሯቸው። ተመልከቱ፣ ነገ የሚከሰትን ነገር ከነገ ወዲያ ከዚያም በኋላ የሚከሰትን ነገር አንድ ነብይ ቀድሞ ይናገራል፣ በተናገረው መሰረት ይፈጸማል። ገደን ሰኡዕጢ አልራያ አሉ፣ ነገ ለአንድ ሰው ከመካከላችሁ ባንዲራን እሰጣለሁኝ አሉ። ማለት አንድ መሪ ጦርነት ሲያደርግ ጊዜ ባንዲራን ይይዛል፣ እርሱ ይመራቸዋል፣ ሄዶ ተዋግቶ ይመጣል ማለት ነው። ገብታችኋል አይደል? ባንዲራ የሚሆንበት ዓላማ ምንድን ነው? እነዚህ ሰራዊቶች ከእርሱ ኋላ ተከትለው ሄደው እንዲዋጉ ነው፣ የተበታተነ ቦታ ላይ እንዳይሆኑና እንዳይጠፋፉ ከሚል አንጻር። ስለዚህ ነገ ለአንድ ሰው በመካከላችሁ ለአንድ ሰው ባንዲራን እሰጣለሁኝ አሉ። ሊረጁልን ዩሒቡ ላህ ወረሱለህ፣ አላህና መልእክተኛውን በጣም ለሚወድ ሰው አሉ። ወዩሒቡሁ ላህ ወረሱሉህ፣ አላህና መልእክተኛውን በጣም ይወድታል እርሱን አሉ። ወየፍተሑ ላሁ ዐላ የደይህ፣ ይሄ ነው ትንቢቱ። በነገውም ጦርነት በዚህ ሰው እጅ ላይ አላህ ድልን ይነሳል አሉ። ማለት ያሸንፋል ሰውየው፣ ይሄ መሪ ብለው ተናገሩለት። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ስሙን አልተናገሩም ነበርና ትንቢቱን ብቻ ተናግረው ይሄን ንግግር ተናግረው ሄዱ። ፈባተ ናስ የድኩነ ለይለተሁም አዩሁም ዩዕጣሃ፣ ሰዎችም ይችን ባንዲራ ማን ይሆን ከመካከላችን የሚሰጣት እያሉ ሌሊቱን ሙሉ ሲያወሩ ሲወያዩ አደሩ። ገፋቻል። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ጠዋት ላይ ማለዱና ተነሱና በሰሃቦቻቸው መካከል ቆሙ። ከዚያ ምን አሉ? አይነ ዓሊይ ብን አቢ ጣሊብ፣ ዓሊይ ብን አቢ ጣሊብ በመካከላችሁ የት አለ ብለው ጠየቁ። አሁን ሰውየው ታወቀ፣ ያ ሰው ዓሊይ ነው። አላህን በጣም ይወዳል፣ መልእክተኛውን በጣም ይወዳል፣ አላህና መልእክተኛውን በጣም ይወዱታል ተብሎ ስለተገለጸ በዚህ መገለጫ ሰሃቦች የዛኔ ከየትኛው ጊዜ በላይ ስልጣንን ተመኘን አሉ። ሰሃቦች ስልጣኑን ተመኝተውት ነው? ላ አይደለም። ከበስተጀርባው ባህሪው የተገለጸውን ማንነት ስላዩ ነው። አላህና መልእክተኛውን በጣም የሚወድ ሰው ተብሏል። ማን ነው ያ ሰው? ምን ነው እኔ በሆንኩኝ አሉ። መሪነትን ስልጣንን ምናምን ፈልገው አይደለም። እንዳጠቃላይ ዓሊይ ነው ተብሎ ተነገረ። የት አለ ዓሊይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቁ ኢነሁ የሽተኪ ዐይነይሂ ያ ረሱለላህ አሏቸው። እንዴ እርሱ እኮ አይኑን ታሟል፣ ማየት ተስኖታል አንተ የአላህ መልእክተኛ አሏቸው። አያችሁ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ምን አሉ? የቱኒ ቢሂ አሉ፣ በሉ ሂዱና እርሱን አምጡልኝ አሉ። ቤቱ ተቀምጧል፣ ማየት ተስኖታል፣ ማየት አይችልም። ፈኡቲየ በይነ ረጁለይኒ፣ በሁለት ሰዎች መካከል እየተጎተተ መጣ ዓሊይ ብን አቢ ጣሊብ። ፈበሰቀ ነቢይ ሰለላሁ ዐለይሂ ወሰለም ፊ ዐይነይሂ ፈሹፊየ ከአን ለም የኩን ቢሂ ወጀዕ። ምን ይላል? ወዲያው ነቢያችን ሰለላሁ ዐለይሂ ወሰለምም ዓሊይን ወደ እርሳቸው አመጡላቸው፣ አስጠጉላቸው። በአይኖቹም መካከል እትፍ አሉ፣ ወዲያው ተፈወሰ። በአይኑ ላይ የህመም ምልክት የማይታይበት ሆኖ እስኪታይም ድረስ ሆነ አሉ። ተመልከቱ፣ አንድ ሰው እኮ ሲሻለው የሆነ የቀላ ነገር ምናምን ልታዩት ትችላላችሁ አይደል? ላ የለም ነበር አሉ ሰሃቦች። ሙሉ ንጹህ የሆነ ነጭ ሆኖ አይኑ ተመለሰ አሉ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ያድኑ ነበር፣ ሰዎችን ይፈውሱ ነበር። አዳኑት ይላል ቃል በቃል ፈወሱት ነብዩ ሰለላሁ ዐለይሂ ወሰለም። ግን ነብዩ አዳኝ ናቸው እያለ ሙስሊም ይጮሃል? ላ አይደለም። አምላክ በእርሳቸው በኩል አዳነ ነው። ልክ መሲሁ አይንን ይፈውስ ነበር አይደለም? ሌላም ተአምራቶችን ያደርግ ነበር። አምላክ በእርሱ በኩል ይሄን አደረገ ነው። ተአምራት ማለት አምላክ ለአንድ ነብይ የእውነተኝነቱን ማረጋገጫ ይሆን ዘንድ የሚሰጠው ምልክት ነው እንጂ ሌላ አይደለም። የአምላክነት ማረጋገጫ አይደለም። ይወታል ያ ነው። ስለዚህ ነብያቶች በየዘመናቸው ነብይነታቸው ማረጋገጫ ይሆን ዘንድ ተአምራትን ይሰጡ ነበር ከአላህ ዘንድ። መሲሁ በዘመኑ ተሰጥቶ ነበር። በዘመኑ ያድን ነበር ወይ? የታመሙ ሰዎች ነው ያድናቸው ነበር። ከአላህ ዘንድ በተሰጠው ኃይል ያድናቸው ነበር። ነብያቶች ሙሳ ልክ እንደው እነ ዒሳ እነ ነብዩ ሰለላሁ ዐለይሂ ወሰለም እነ ኢብራሂም ሁሉም ተአምራትን ተሰጥተዋል። አሁን ላይ መሲሁ ያድናል ይባላል ወይ? ላይ ይባልም። በዘመኑ ነበር ሲያድን የነበረው የነብይነቱ ማረጋገጫ ይሆን ዘንድ ታቻለ አይደል? ያ ነው። እሺ የሚያድነው ሁሌ ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። በማን በኩል? በነብያት በኩል ያድናቸው ነበር ሰዎች፣ በመሲሁም በኩል በሌላው። እሺ ያለው እና ስለዚህ ጸበል እየተባለ የሚካሄደው ነገር ይሄ ስህተት ነው። ሁሉም የእምነት ባለቤት
አከለ ያፈውሰኛል እያለ ማመን ከሆነ ይሄ ችግር ሁሉም ሊያምን ይችላል። ነገር ግን እውነቱ ምንድነው ከተባለ አምላክ ነው የሚያድናቸው ሰዎችን። ልክ ህይወትን የሰጠን አምላክ እንደሆነ ሁሉ ለአማኙም ለካሃዲውም ለነዚያ ለካሃዲውም ልክ እንዲሁም የሚፈውሰው የሚያበላው የሚያጠጣው ሁሉን ነገር የሚያደርግለት እርሱ ነው። ምድራዊ ጸጋን አምላክ አላህ ለአማኞች ብቻ ነች አላለም። አማኙም ካህዲውም ያገኛል ብሏል። የቀጣዩን ዓለም ጸጋ ግን ለአማኞች ብቻ ነው ያዘጋጀሁት እያለ ይናገራል። እሺ ከላይ ኪባ ከላይ ያለው ሚዩትን አንሳ። ሰላም ይሰማል? አሎ ኪባር የሚለው ልጅ ይሰማል? ወሱ ሰላም አለይኩም ከሌለኛ እናወራ። ወአለይኩም ሰላም። እሺ ቀጥሉ። እንዴት ነህ? አልሐምዱሊላህ። በሰላም ተመለስክ? አልሐምዱሊላህ ሰላም ተመለስኩ። አልሐምዱሊላህ። ጥያቄ እሱ አንድ እናት በኩፍር ላይ ብትሞት ከሞተች በኋላ ልጆቿ እስልምናን ተቀብለው ቢሰልሙ የእናታቸው ንብረት መጠቃቀሚያ ማድረግ ይችላሉ? እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ የርሱል ሙእሚን አልካፊር ወለል ካፊር አልሙእሚን ብለዋል። አማኝ ከሃዲም አማኝን አይወርሰውም ብለው ተናግረዋል። አይወርስም። ስለዚህ ክርስቲያን ልጆች ካሉ ለነሱ ነው የሚሆነው ይሄ ወርስ። ነገር ግን በህይወት እያለች በስጦታ መልክ ለልጆቿ አበርክታላቸው ከሆነስ፣ ለምሳሌ ልጆች ሰለሙ፣ እናት አልሰለመችም። ከዚያ በኋላ ለልጇ መኪና ልትሰጠው ፈለገች፣ ወይ የሆነ ገንዘብ ልትሰጠው ፈለገች፣ ወይ የሆነ መሬት ወረጥ አድርጋ ቤት ስራበትን ካለጀ ይኖርበት ይሄን ብላ ልትሰጠው በሀዲያ መልክ ፈለገች፣ ችግር የለው። ሀዲያ ስጦታ ችግር የለም በህይወት እያሉ ከሆነ የሰጧቸው። ነገር ግን ከሞቱ በኋላ ያንን መውረስ አይቻልም። ክርስቲያን ወንድም እህቶች ካሉ ለነሱ ነው ያወርስ የሚሆነው። እሺ ሁሱ ከዚህ የተያያዘ አንድ ጥያቄ ያለኝና እነሱ አሁን እናት አባቶቿ ከሞቱ በኋላ ለነሱ ብላ ሰደቃ መስጠት ትችላለች? ውርሱ ሳይሰልሙ በፊት ነው እንዴ ወንድም? ለምሳሌ በህይወት እያሉ አሁን እሷ እናትዮ ከሞተች በኋላ ልጅቷ ሰልማለች። ከሞተች በኋላ ማለት ነው። እናቷ ወደ አኺራ ከሄደች በኋላ ሰለመች። ከሰለመች በኋላ በእናቷ ስም ሰደቃ መስጠት ትችላለች? በእናቷ ስም ሰደቃ መስጠት አይቻልም ነው የቅድሙ ጥያቄ። ሴትየዋ ከሞተች በኋላ ነው ልጅቱ የሰለመችው ወይስ ሳትሞት በፊት ነው የሰለመችው? ከሞተች በኋላ ነው ልጅቷ የሰለመችው። እንደሱ ከሆነ ከሞተች በኋላ ከሆነ ቀድማ ሳትሞት በፊት ሴትየዋ ልክ ማን ነው በሞተችበት ጊዜ ልጅቱ ገና ክርስቲያን ከሆነች የዛኔ ውርስ ክፍፍሉ ላይ ከደረሰች የዛኔ መካፈል ትችላለች። ችግር የለም። እሺ እንደሱ ከሆነ ማለት ነው። ነገር ግን ሰልማ ከሆነ ያ ውርስ ክፍፍል ላይ የደረሰችው አይቻልም። ሳትሰልም በፊት ከሆነ ልጅቱ ያ ውርስ ክፍፍል ላይ የደረሰችው የዛኔ መካፈል ትችላለች። እሺ ሌላኛው ለሞተችዋ ቤት እናት ሰደቃ ማድረግ ይቻላል ወይ? በክህደት ላይ ለሞተች ሴት አይቻልም። አላህ በቁርአን ላይ ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ወለው ካኑ ኡሊ ቁርባ ሚን ባዕድ ማ ተበየነ ለሁም አነሁም አስሓቡል ጀሒም ይላል። ለነቢዩም ሆነ እንዲሁም ለእነዚህ ያላመኑት በእኔ ላይ አጋርቶ ወይንም ክዶ ለሞተ ሰው ምህረትን ሊማጸኑ አይገባም እያለ ተናግሯል። የቅርብ ዘመዶቻቸው ቢሆንም እንኳን አለ። ስለዚህ በህይወት ያሉትን ቤተሰቦቻቸውን ሞት ሳይቀድማቸው በፊት ዳዕዋ አድርጉላቸው ወደ ኢስላም። ድፈሩ። ምንም አያደርጓቸውም፣ አይበሏቸውም፣ አይሰቅሏቸውም። ዳዕዋ አድርጉላቸው በድፍረት። እሺ ከላይ ያለኸው ኪባር ካለህ ሚዩትን አስተህ መናገር ትችላለህ። እሺ ሌላ እስከዛ ጥያቄ ያለ ይቀጥል። እሺ ሁሱ ሰላም አለይኩም ወራህመቱላሂ ወበረካቱ። አንዴ ይናገር እስኪ። ሰላም እንዴት ነህ? አለ እንዴት ነህ? እሺ ደህና ነሽ? አለ እግዚአብሔር ይመስገን። እሺ እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽኝ እየተከተልሽ በእሺ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ
ወሰዱ አነ ሙሐመደን ረሱሉላህ አላሁ አክበር ማሻአላህ። ከዚህ በኋላ ሙስሊሙን አሻል አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ምን ያገኛል ከተባለ ያለፈ ኃጢአቱን ሁሉ ስርየት ምህረት ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላካችን አላህ ሱብሓነሁ ወተዓላ ይህን በቁርአን ላይ ሲናገር ምን ይላል? ፊ ሱረቲል አንፋል የቁሉ አላህ ሱብሓነሁ ወተዓላ ቁል ሊለዚነ ከፈሩ ኢን የንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸውን እምርላቸዋለሁ እያለ ይናገራል። ይህ ነው። ስለዚህ አንድ ሰው ሲሰልም ጊዜ የኃጢአቱን ሁሉ ስርየት ምህረት ያገኛል። በቀጣዩ ዓለምስ ምን ተስፋ አለው? ሙስሊም በመሆኑ አንድ ሰው የተስፋ ቃል ተሰጥቶታል ወይ ከአምላኩ ዘንድ ከተባለ አዎ። አምላካችን አላህ ሱብሓነሁ ወተዓላ ሙስሊም ለሆኑ ሰዎች በቀጣዩ ዓለም ገነትን እንደሚያስገባቸው ቃል በቃል ይናገራል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐqq ወሁወል ዐዚዙል ሐኪም አለ። እነዚያ በእኔ አምነው መልካምን ናቸው ይህም የእኔ አምላካቸው የአላህ ቃል እውነት ነው እያለ ይናገራል። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት ወደሚለው ስንመጣ ሻወር ይወስዳል። ለሶላት ራሱን ዝግጁ ያደርግ ዘንድ ነው። ከዚያም በኋላ ስለ ሶላት አሰጋገድ በመማር ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ ይሰግዳል። ምን ይመስላል? እሺ ሙስሊም ጓደኞች ታገኛለሽ በአቅራቢያሽ የምታውቂያቸው? አሉ ከኔ ጋር አሉ። አሁን ግን አብረን አይደለንም። ከትንሽ ሰዓት በኋላ ትመጣለች። በቃ ስለ ሶላት አሰጋገድ ስለ ውዱ አደራረግ አስተምሪኝ ባያትና ታስተምርሻለች። ሶላት መስገድን ትጀምሪያለሽ። እሺ አመሰግናለሁ። ይበልጥ ደግሞ ከላይ ያለችውን ዛራ የምትለው ልጅ ፎሎ አድርጊያት። እስላማዊ ትምህርት የምትማሪበት ግሩፕ ታስገባሻለች። እሺ እሺ አመሰግናለሁ። ስምሽ ማን ነበር? ሮማ። እሺ መቀየር ካልፈለግሽ ችግር የለውም። ስሙ መቀየር የምትፈልጊ ከሆነ ደግሞ አንቺ ደስ የሚልሽ ስም ካለ ያንን መምረጥ ትችላለሽ። ካልሆነ ደግሞ እኛ እናወጣልሻለን። እናንተ አውጡልኝ። እሺ ደስ የሚል ስም እስኪ ልጆች ጻፉ። ደስ የሚል ስም ሀያት ይላሉ ኮሜንት ላይ። ሀያት ወይንም ኢክራም ወይንም ረሂማ ወይንም ረህማ ወይንም ሰኪና ወይንም ሱመያ። ሀያት ይሆነልሽ? ሂክማ ይሆነልሽ? ሂክማ ነው ስምሽ ከዚህ በኋላ። ሂክማ ማለት ጥበብ ማለት ነው። መልካም ጥሩ ስም ነው። ደስ የሚል ስም ነው። ሂክማ ከላይ ያለችውን ዛህራን ፎሎ አድርጊያትና እስላማዊ ትምህርቶች የምትማሪበት ግሩፕ ታስገባሻለች። ጓደኛሽን ደግሞ በአካል የምታገኛትን ይበልጥ እሷን ስለ ሶላት አሰጋገድ አስተምሪ በያት። ሶላትን መስገድ ትጀምሪያለሽ ማለት ነው። እሺ እሺ አመሰግናለሁ። መርሐባ ዛህራ ፎሎ አድርጊያትና እናግራት። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሁሴን? ተሻለ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ طحالون ان شاء الله. ሰላም ነሽ ሂክማዬ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ እህቴ? ማሻአላህ አላህ ጽናቱን ይስጥሽ። ደስ ብሎኛል። ሰላት አሰጋገድም እሷን በተጨማሪ ታስተምርሽ፣ እኛም እንልክልሻለን ቪዲዮዎች፣ ጽሁፎች ምናምን ቀለል ያሉ የምትሰግጂበትኝ እና ደግሞ ተሐፍዥ በአማርኛ ምናምን ጽፈን ስለምንልክልሽ ላኪልኝ ቁጥርሽ ማለት ነው። በስልክ ቁጥርሽን በውስጥ ፎሎ አድርግሻለሁ። እሺ ልክልሻለሁ፣ ፎሎ አድርግሻለሁ፣ እናወራለን። እሺ ማይ አላህ ያጽናሽ። እሺ አመሰግናለሁ ሁላችንም። መርሐባ ቀጥሉ። ጥያቄ ያላችሁ መቀጠል ትችላላችሁ።
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. لا كفر وينم كهدت محرم ያጠፋም ዝምድናን አያጠፋም። ስለዚህ አጎትሽ ችግር የለውም። እሺ አጅነቢ የሚሆኑት ልጆች ከስንት ዓመት በላይ የሆኑ ናቸው? ለአቅመ አዳም ከደረሱ በኋላ ነው። አንድ ልጅ ለአቅመ አዳም መድረሱ ምልክቱ 3 ናቸው። አንደኛ የዘር ፈሳሽ ማየት፣ ሁለተኛ በብልት ላይ ፀጉር ማብቀል፣ ሶስተኛ 15 ዓመት መሙላት የሚለው ናቸው። ከነዚህ ከሶስቱ አንዱ ከተስተዋለበት ያ ልጅ ለአቅመ አዳም ደርሷል ይባላል። ነገር ግን ዑለሞች የግዴታ እዛ እድሜ ላይ እስኪደርስ ድረስ መጠበቅ የለበትም ከ10 ዓመቱ ጀምሮ ተሸፈነበት ብለው ተናግረዋል። ሐዲስም ይሄንን ያመለክታል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሙሩ አብናአኩም ቢሰላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈርቁ በይነሁም ፊል መዳጅዕ አሉ። ልጆቻችሁ የ7 ዓመት እድሜ ሲሆኑ ጊዜ ሶላትን እንዲሰግዱ እዘዟቸው አሉ። አንሰግድም ብለው እስከ 10 ዓመት ድረስ ከቆዩ የዛኔ ደግሞ ምቷቸው አሉ። ምቷቸው ሲባል እነሱን ለመጉዳት ሳይሆን ያን ጥፋታቸውን ለማረም ሲባል ጊዜ ብቻ ነው። ልክ እናት ልጇን እንደምትቆነጥጠው ወይንም በለበቅ መታ እንደምታደርገው አለ አይደለ? ልትጎዳው አይደለም። የሆነ ስህተት አለ፣ ያን ስህተት እንዲታረም ዘንድ ብላ ነው። አሁንም ያ ነው። ስለዚህ በ10 ዓመቱ ምን አለ አላህ ሱብሃነሁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም በ10 ዓመታቸው ደግሞ መተኛ ስፍራቸውን ለዩ ብለው ተናገሩ። ወንድምና ወንድም እህትና እህት ቢሆንም እንኳን በአንድ ፍራሽ ላይ ማስተኛት በዚህ እድሜ ተከልክሏል። አያችሁ? ከዚያ ጊዜ ጀምሮ ከዛሊክ ልክ እንዲሁ መህረም የማነው አጅነቢ የሆነች ሴት ለነዚህ ለልጆች ልትሸፈርባቸው ይገባል ማለት ነው። ምክንያቱም ከዚህ ዓመት በኋላ የስሜት እንትናቸው የሚሰማባቸው ጊዜ የሚጀምርበት ጊዜ ስለሆነ ማለት ነው። ስለዚህ ከ10 ዓመት ጀምራ ሴት ልጅ በእነዚህ ልጆች ላይ ልትሸፈን ይገባል። እሺ ባለፈው ማለት ነው የሆነ ትምህርት እያስተማርክ ያው አባብዬ መጀንማንት ሲማንት ያሉ ሶላት የሚሰግዱ ያኔ የሚያሻርኩ ሰዎች እነዛ ሐላል ቢያደርጉ አሁን መብላት አይቻልም? እሺ ከአላህ Subhanahu Wa Ta'ala ወጭ በሌላ አካል የሚመጀኑ ሰዎች ይሄ ስህተት ነው። وهذا شرك بالله سبحانه وتعالى. نبياتنا صلى الله عليه وسلم حديث لاي إذا سألت فاسأل الله وإذا استعنت فاستعن بالله قالوا ما تيك ستفلق الله نبيتشا تيك التاجزم ستفلق بالله بيتشا تاجزا بل لا كارو شاي تشارو. والاستغاثة كذلك نوع من أنواع العبادة التي يجب صرفها لله وحده فمن صرفها لغير الله فقد كفر وأشرك. والدليل على ذلك قوله سبحانه وتعالى إذ تستغيثون ربكم فاستجاب لكم. ከአላህ Subhanahu Wa Ta'ala በሌላ አካል እርዳታን ሙታንን መጠየቅ መለመን አይቻልም። ሙታንን መጠየቅ መለመን አይቻልም በፍጹም። እንደዛ የሚያደርግ ሰው ካለ ይሄ ሰው ያረደው መብላት አይቻልም በፍጹም። ነገር ግን ሶላት ይሰግዳል ቢሰግድ ወለው ሰላ ወለው ዘካ ወለው صام ወለው تصدق ما دام انه يشرك بالله سبحانه وتعالى فلا تنفعه صلاته وزكاته وصومه. طيب አንዲት ሴት በስልክ ፈቷት ማለት ነው። ፈታሁሽ ብሎ ከእንደገና ስልክ ልጆች ወይም እንደዛ አገናኘኝ ብሎ እነሱ ልጆቹን አገናኝተው ከዛም በኋላ 3 ወር ሳይሆናት ረጃቱ ቢላት በስልክ ይመለሳል ኒካው? አይዋ طيب ሌላው ጥያቄ የፈጅር ሶላት በምንየታም እንደዚህ እንዳጋጣሚ ሲያመልጠን ፀሐይ ተወጣብን ሱና ምን ሰግዳለን ወይስ ፈርድ ብቻ ነው የምንሰግደው? ነብያችን ሰለላሁ ዐለይሂ ወሰለም የሱና ሶላቶች አልፈዋቸው በቀዷ መልክ ይሰግዷቸው ነበር። ስለዚህ ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም ከአሱር በፊት 4 ረካዓ ይሰግዱ ነበር። ሐዲስ ላይ በተናገሩ መሰረት قال النبي صلى الله عليه وسلم رحم الله امرأ صلى 4 قبل العصر ከአሱር በፊት 4 ረካዓ ለሰገደ ሰው አላህ ይዘንለት ብለዋል። በዚህ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ከአሱር በፊት 4 ረካዓ ሁለት ሱና ሶላቶችን ይሰግዱ ነበር። ከዕለታት አንድ ቀን አለፋቸውና ይሄ ከአሱር በኋላ ያንን በቀዷ መልክ ሰግደውታል። አያችሁ፣ ያን በቀዷ መልክ ሰግደውታል። እንዴ ከአሱር በኋላ ሶላት አልተከለከለም እንዴ ልትሉ ትችላላችሁ። አዎ ከአሱር በኋላ ባዕድያት ነው የተከለከለው። ከአሱር በኋላ ባዕድያ ብሎ ሰውየው ቢሰግድ ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ግን ባዕድያ አይደለም የሚሰግዱት፣ ያን ያለፋቸውን በቀዷ መልክ ነው። ወታቸዋል ከአሱር በኋላ እንደተከለከለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ነሃ ረሱላህ ሰለላሁ ዐለይሂ ወሰለም الصلاة بعد العصر حتى تغرب الشمس
وبعد الفجر حتى ترتفع الشمس حديث لا من سلمتوال يا الله ملك تنيا نبي صلى الله عليه وسلم كعصر بوهلا ፀሐይ እስክትጠልቅ ድረስ ሶላት መስገድን ከልክለዋል። ልክ እንዲሁ ከሱብሒ በኋላ ፀሐይ ወጥታ ከፍ እስክትል ድረስ መስገድንም ከልክለዋል። ይህ ባዕድያ ሶላትን አስመልክቶ ነው። ከዋጅብ ሶላት በኋላ የሚሰገድ ሱና ሶላት ባዕድያ ሶላት ይባላል። ያን የተከለከለው እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ያለፋቸውን ሱና በቀዷ መልክ ከሶላቱ በኋላ ይሰግዱት ነበር። ስለዚህ ፀሐይ ወጥቶ ወደ እንደተነሳችሁ ቀድማችሁ መሰገድ ያለበት ዋጅብ ሶላት ነው። ምክንያቱም እሱ ግዴታ ይቀደማል። ልክ ስትነሱ ጊዜ ፀሐይ ወጥቷል፣ የሱብሒ ሶላት አልፏችሁ የዛኔ ፀሐይ ወጥቷልና ጊዜው አልፏል፣ በቃ በሰግድም ተቀባይነት የለውም አልሰግድም እንዳትሉ አደራ፣ መስገድ አለባችሁ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም من نسي صلاة أو نام عنها فليصليها إذا ذكرها. النبي صلى الله عليه وسلم حديث لا بنالو صلاة درستو يالفبت وي بأنكل في مكنات يالفبت بتنسى ساعتنا باستوت ساعات يسكدارو أوقاتشو خون بلاتشو هندا تسالخو يسوحين صلاة أدرا ودا تنستاتشو سكدو የሙስሊም ትልቁ መገለጫው ምንድነው? የሱብሒን ሶላት መስገዱ ነው። የሱብሒን ሶላት መስገድ ትልቅ ምን እንዳለው ከአላህ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም من صلى البردين دخل الجنة የሁለት ብርዳማ ወቅት ሶላቶችን የሰገደ ጀነት ገባሉ። የዐሱር ሶላትና የሱብሒ ሶላት ናቸው። እነሱን ብቻ ቢሰግድ ሰው ይበቃል ማለት ነው ሐዲሱ ላይ አይደለም። ይበልጥ ለነዚህ ትኩረት ለመስጠት ነው። ለምንድን ነው ለሁለቱ ይበልጥ ትኩረት የተሰጠው? ምክንያቱም የሱብሒ ሶላት ሰዎች በእንቅልፍ ምክንያት ሊዘናጉበት የሚችል የሆነ ሶላት ስለሆነ ነው። የዐሱር ሶላት ደግሞ ሰዎች በምድራዊ ህይወታቸው ሊዘናጉበት የሚችል ሶላት ስለሆነ ነው። ኃይለኛ ንግድ ላይ የጦፈ ንግድ ላይ ሆነ የዛን ያዛን ድምጽ ብትሰማ ሱቅህን ዘግተህ ወደ ሶላት ሄደህ ለመስገድ ነው። ይሄ ትልቅ የእምነት መገለጫ ነው። ምድራዊ ጥቅም እንዳላታለለ መገለጫ ነው። ይሄ ሪጃሉ ላ ቱልሂሂም ቲጃረቱን ይላል አላህ። ሪጃሉ ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላህ ወኢቃመስ ሶላህ። ሶላትን ከመስገድ እኔን አላህን ከማውሳት ምድራዊ ጥቅም ወይንም ንግድ የማይሸውዳቸው ናቸው እያለ ወንዶች ናቸው እያለ ይናገራል። ወንድነት እዚህ ቦታ ላይ የተገለጸው የጾታ ወንድነት አይደለም፣ የተግባር ወንድነት ነው። ወንድንም ሴትንም ያጠቃልላል። ሪጃል ብሎ ገለጻቸው። ላ ቱልሂሂም አትሸውዳቸውም ወይንም አታታልላቸውም አታዘናጋቸውም ቲጃረቱን ንግድ ወላ በይዑን ልክ እንዲሁ ደግሞ መሸጥ መግዛት የሚባሉ ነገራቶች عن ذكر الله وعن الصلاة አላህን ከማውሳትና ሶላትን ከመስገድ ይላል። እሺ ሌላ ጥያቄ አለ? አዎ የመጨረሻው ጥያቄ ደግሞ ያኔ ጓደኛዬ የነበረች አባቷ ማለት ነው አባቷ ተጣልቷት አኩርፈዋለች። እሺ እና በምንድነው የተጣሉት? ቤቷን ሰርታ ነው እሷ ወደዚህ የመጣችውና ቤቷን ደግሞ ወኪል ያደረገችው ላክስቷ ነው። ላክስቷ ነው ብር የምትልከው ቤቷን እንድታስጨርስላት በአክስቷ ስም አድርጋ መጣች። አሁን አባቷ እሱም በኔ ታላዞርሽ ልጅ አይደለሽም እንዳታናግሪኝ ብሎ እንትን አላት ማለት ነው። አሁን ምንድነው ማድረግ ያለባት? እሺ ይሄን ማድረግ ግዴታ ማን ነው? ይሄን ማድረግ መብት የለው። እሺ የቅድሙ ጥያቄ ላይ በተመለከተ ውሃውን ብናሞቀው እሱ ይላል ይላል ስለሚበርደን ወይንም ስለሚቀዘቅዝ ችግር የለም ማሞቅ ትችላላችሁ። እሺ ይሄን ማድረግ አይችልም። አባትን እናትን የመርዳት ኃላፊነት አለብን። በእርግጥ ግን የምትሰሩትን ስራ በደሞዝን ማን ነው ብራቸውን በእኛ ስም ማስቀመጥ አለባችሁ፣ ቤታቸውን በእኛ ስም ማስቀመጥ አለባችሁ። ይሄ ሐቅ የላቸውም። በዚህ ነው ያላቸው ምንድነው ከተባለ ናም ረጃዓት ይሳሉ ያላቸው መብት ምንድነው ከተባለ በምድራዊ ህይወታቸው የሚያስፈልጋቸውን ማሟላት አለበት። ልጅ جاء رجل الى النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ጋር አንድ ወጣት ልጅ መጣና አንተ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል፣ የመስጠት ግዴታ አለብኝ አላቸው። አንተ ወማሉከ ሊአቢክ አሉት፣ አንተም ገንዘብህም የአባትህ ንብረት ናቸው አሉት። ከዚህ ዑለሞች ምን እስቲንባጥ ያደረገው ሁክም አንድ ልጅ ለአባቱ የሚያስፈልገውን ማሟላት ግዴታ አለበት። ከዚያ በላይ ላ የለበትም። ከዚያ በላይ ማለት የሚሰራውን ደሞዝ ሁሉ እያመጣ በቃ በእኔ ስም ማድረግ አለብህ ካልሆነ ብሎ ሂሳብ የለም። እንደዚህ ይሄ አያስኬድም። ስለዚህ ያንን አንቺ ግዴታ ያለብሽም አትጠየቅበትም። ነገር ግን ለአባትሽ የሚያስፈልገውን አሟይለት፣ የሚበላው፣ የሚጠጣው፣ የሚለብሰው መጠለያ፣ መታከሚያ ምናምን ካስፈለገው ያንን አሟይለት። እሺ አሁን በእኔ ታላዞርሽ በፍጹም እንዲያታናግሪኝ ልጅም አይደለሽም ብሏል ማለት ነው። እና ምንድነው ማድረግ ያለብኝ? እኔ ነኝ አፉ በለኝ ብዬ የምጠይቀው?
እሱ ቢሳሳቱም ቤተሰቦቻቸው ነገራችን ላይ እናንተ ሄዳችሁ ይቅርታ ጠይቋቸውና ህይወታቸውን ቀጥሉ፣ አትራቋቸው። እሺ ቢሳሳቱም እንኳን አባትሽ ይሄንን ባለማወቅ ቢናገር ሸሪዓዊ ህግና ስርዓትን ቢያውቅ ኖሮ ኢስላምን እውቀት ቢያውቅ ኖሮ ይሄን ባላደረገ ነበር። ስለዚህ አንቺ ደግሞ ታውቂያለሽ። ከእናንተ ይቅርና ይሄ ነገር ተሳስታችሁም ቢሆን አንዳንዴ ወርዳችሁ ይቅርታ መጠየቅን ልመዱ። መዋረድ አይደለም። ገብታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ማዛደ አላሁ ዐብደን ቢዐፍዊን ኢላ ዒዘን እያሉ ይናገራሉ። ይቅር ባይነትን ያኔ ክብርን እንጂ አይጨምር፣ ልቅናን እንጂ አይጨምር። እና ስለዚህ ሄደሽ ለመታረቅ ሞክሪ። አባዬ ለአንተ የሚያስፈልግህን ለማሟላት እኔ ያለሁኝ በይ ተሻል። ግን እኔ ወደፊት ህይወት ይኖረኛል፣ ያንን ደግሞ እኔ ባመንኩበት ሰው ላስቀምጥ እችላለሁ ብለሽ ንገሪ። ምናልባት ቤተሰብ አንዳንዴ ሊያጠፋባችሁ ይችል ይሆናል። ከዚህ በፊት ሞክራችሁት ከሆነ ያን ሰው ያ ሰውዬ ሊያጠፋባችሁ ሊሆን ይችላል። ቦታችሁ አለ አይደል? ስለዚህ የእናንተ ንብረታችሁን የሚጠብቅላችሁን ሰው ከቤተሰብ የሆነን ሰው አድርጋችሁ ለዚያ ሰው ማድረግ ትችላላችሁ። እሺ ጀዛኩም الله ወያኩ። እሺ ጥያቄ ያለ ይቀጥል። እሺ السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እሺ እኔ እንደማይቻል ተናግረዋል። أفتى بذلك الشيخ الألباني والشيخ صالح الفوزان حفظه الله تعالى እነዚህ አይቻልም ብለው ተናግረዋል። ነገር ግን በአንደበታቸው ቁርአንን ብለው መማል ከሆነ ችግር እንደሌለው ሼክ صالح الفوزان ተናግረዋል። ስለዚህ وضع اليد على المصحف والحلف بذلك ليس له أصل في السنة كما قال الإمام الألباني رحمه الله تعالى. እጅን በሙስሐፍ ላይ በማስቀመጥ እንደዚህ መሐላ መፈጸምን የሚያዝ የቁርአንም ሆነ የሐዲስ ትዕዛዝ የለም። ይህን የሚያሳይ ምንም አይነት መልእክት የለም። ተሻል። ነገር ግን ቁርአንን ብሎ መማል ከሆነ ችግር የለም። እሺ ያው ቁርአንን ብለው ከተማለ ያው እንደ መሐላ ነው የሚቆጠረው ማለት ነው። መሐላ ይቆጠራል። لأن القرآن كلام الله وكلامه سبحانه وتعالى صفة من صفاته فيجوز الحلف بصفات الله عز وجل. ከአላህ ባህሪያቶች መካከል አንዱ ባህሪው ንግግሩ ነው። እዚያ በንግግሩ መማል ችግር የለም። እሺ አይዋ ስለዚህ ያው እንደ መሐላ ይቆጠራል። እሺ አመሰግናለሁ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንትን ምንድን ነበር ማለት ነው ኒካ ግን ልናስረስበናል፣ ግን እስከዛ እያወራ ነው። ችግር የለውም አዲ ያ ኒካ ግን ልናስረስበናል፣ እስከዛ ብናወራ አዲ ችግር የለውም። ላ ችግር አለው እንጂ እሺ ችግር አለ ኒካ እስከሌለ ድረስ። እሺ እሺ እንዴት ማለት ኒካ ማሰር ነው በቃ መፍትሄው። ኒካ ሰሩ ከወደዳት አንድ ሰው ወደደችው ወደ ኒካ ይሄዱ። ካልሆነ ግን ሙሽኪላ ከብር ዚያዳ። እሺ እና ኒካ ከወደደችው ኒካ ወደ ማሰር መሄድ። ነብያችን ሰለላሁ ዐለይሂ ወሰለም ለም يرى للمتحابين مثل النكاح ለሁለት ለተዋደዱ ጥንዶች መጋባትን የመሰለ መልካም ነገር አላየሁላቸውም ብለው ተናግረዋል። አይቷት ከወደዳት አይታ ከወደደችው ወዳው ስለ ባህሪያቸው ሊጠያየቁ ይችላሉ። ስለሚወደው ስለሚጠላው ነገር፣ ስለምትወደው ስለምትጠላው ነገር፣ እንዲሁም ስለ ጋብቻው በሆነ ጉዳይ ላይ ሊያወሩ ይችላሉ። የዛኔ ወደ ጋብቻ ቶሎ ብሎ ወደ ኒካህ መግባት ነው እንጂ እያወራን ለዘመናት እንቆይ ከዛ በኋላ ኒካህ እናስራለን ስለተሳሰብን ይሄ አስኬደም እሱ። እሺ ላ በስ ከወራቶች እኮ ቢሆንም ከወደደችው እሺ ለኒካህ ከተስማሙ ወደ ኒካህ ለመሄድ እንትን ይባላል። እሺ ስለዚህ ያው በጥቅሉ ያው ቁርአን ተመታ ምንም ተባለ ያው ማውራትም አይቻልም ማለት ነው። ያው ኒካ ካልተደረገ ቃል ማስገባት አዎ አይዋ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ደህና ነህ? አለን አልሐምዱሊላህ።
እኔ ጥያቄ ነበረኝና ማለት እኔ ህፃን እያለሁኝ በጣም ህፃን እያለሁኝ አሁን አድገሻል ማለት ነው? ያው ትንሽ አድጌ ያለው አልহামዱሊላህ ማሻአላህ አላህ ይጨምርልሽ። እሺ ቀጥል። ከዛ እኔ ህፃን እንደነበርኩ አባቴን መድኃኒት ምናምን አብልተውታል መሰል ብቻ አላቅም። ከዛ በጣም ታሟል ምናምን እና በዛን ታይም እናትና አባቴ ሲለያዩ የአባቴ ቤተሰቦች ናቸው እኔን ያሳደጉኝ ማለት ነው። ከዛን አባቴ በቃ ሁሌ ወንድሞቹንም እናቱንም ምናምን ቤት ሰው ሲመጣ በቃ መድኃኒት ጥለውብኝ ይሄዳሉ ምናምን ይላታል። በቃ አስታውሳለሁኝ። ከዛ እሷንም ደግሞ የሆነ ምግብ ምናምን ስትሰራለት እኔ እያየሁ ካልሆነ እንዳትሰጪኝ ምናምን ነገር እያለ ይደበድባት ነበረ። እኔ እንግዲህ በዛን ሰዓት ሲታመም ወላሂ አላህ ያቀብኛል ምንም ማውቀው ታሪክ የለም። ግን የሆነን ሰዓት እንደዚህ ለብቻው ነበርና የሚኖረው ነይ ሳሙናው ሰጂ ምናምን ሲለኝ እሺ ምናምን ብዬ ሄድኩኝ። ያው አባቴ ስለሆነ ግን አባቴ ነው ይሉኛል እንጂ ምንም አይነት ነገር ሲያደርግልኝ አይቼ አላውቅም በህይወቴ ማለት ነው። ምንም አይነት ነገር አድርጎልኝ አያውቅም። ብቻ ግን በስሙ እጠራለሁ እኔ ማለት ነው። ከዛ የሆነ ቤት ወስዶ አስገብቶ በዚህ በገመድ ምናምን አስሮ አንቺ ነሽ መድኃኒት ምናምን ያበላሽኝ ምናምን ብሎ በቃ የሆነ ገጀራ ምናምን አለ አይደል በዛ ምናምን አስፈራራኝ ማለት ነው። በዚህ ቆርጥሻለሁ ምናምን አንቺ ነሽ ያበላሽኝ ምናምን ነገር እያለ ማለት። ከዛ በዛን ታይም እኔ የስድስተኛ ክፍል ምናምን ተማሪ ነኝ። እማውቀው ነገር የለም እዛ ቤት ማንም የለም። እኔ አይደለሁም ምናምን ብዬ ብከራከረው ሊገለኝ ነው። ስለዚህ ያለኝ አማራጭ አዎ ምናምን ብዬ ከዛ ቤት ወጣሁ። ከዛ ቤት ልክ እንደወጣሁ ምናምን ለእህቶቹ እሷ ናት መድኃኒት ያበላች ምናምን እያለ እገላለሁ አባትሽ አይደለሁም ምናምን አለ። አባረረኝ ከዛ ቤት። ህፃን የስድስተኛ ክፍል ተማሪ ነኝ። ሲያባረኝ ከእናቴ ጋር ሄድኩኝ ማለት ነው። ከዛ እናቴ ደግሞ ሌላ ባል አግብታለች። እዛም በቃ ስቃይ ምናምን ሆነብኝ። ከዛ መጣሁ እዚህ መጥቻ አባቴን አፉ በለኝ። እኔ በሰዓቱ የዛኔ ማንም የለም በዛ በገጀራ ብትቆርጠኝ ኖሮ እሞታለሁ። ስለዚህ አንተ የታመምከው እኔ ሳላድግ በፊት ነው። እማውቀው ታሪክ የለኝም። ስለዚህ ይቅርታ አድርግልኝ አፉ በለኝ። ህይወቴን ራሴን ለማዳን ስል ነው አዎ ያልኩ ምናምን ስለው አፉ አልልም በቃ ይቅርታ አላደርግልሽ ምናምን ነገር አለኝ። እና እስካሁን እኔ ደግሞ አረብ ሀገር መጥቻለሁ። ግን በቃ ማለት የሆነ ነገር ለማድረግ ፈልጌ ለሱ ማድረግ አልፈልግም። በቃ ማለት ውስጤ ምናምን ነገር በቃ የሆነ ያ ነገር ነው ትዝ የሚለኝ ማለት አባትሽ አይደለሁም በገመድ አስሮ በገጀራ ያስፈራራይ ሊቆርጠኝ ምናምን ያ ትዝ ስለሚለኝ ለሱ ማድረግም አልፈልግም። ግን በቃ ላላህ ምናምን ስለ አፉ ምናምን ብየዋለሁ። አሁን እኔ እንዴት ይታይብኛል? ያስጠይቀኛል አለ። እሺ አሁን የዛኔ ያን ያደረገው ታሞ ከሆነ አትያዥበት አንቺ። እሱ መቼም በጤናው አባት ህፃን ልጁን ይዞ እንደዚያ ያስፈራራ። እሺ እና በዚያ አቅም ልትይዥበት አይገባም። ይቅር በይው ስላለፈው። ያን እያስታወስሽ ግን በልብሽ ላይ አቅም ሊኖር አይገባም። ገብታችኋል አይደል? ስለዚህ አንድ ሰው በታመመበት ጊዜ አይደለም እኛ አላህ ራሱ አይቀጣውም፣ አይይዝበትም፣ እንደ ወንጀለኛም አይቆጠርም። قال النبي صلى الله عليه وسلم رفع القلم عن ثلاث عن المجنون حتى يفيق وعن ይጻፍባቸውም ማለት ነው። አንደኛ ከአይምሮ ህመምተኛ ሰው አይምሮ ስለሌለ ልክ እንዲሁ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ ልክ እንዲሁ እንቅልፍ ሌተኛ ሰው በህልሙ የሚሰራው እንደ ወንጀል አይቆጠርም። እነዚህ ሶስቱም አይምሯቸውን እየተጠቀሙበት ያሉበት ቅጽበት ስላልሆነ አላህ በዚህ ሁኔታ ላይ ሳሉ ቢሰሩ ኃጢአትን አይይዝባቸውም። አምላካችን አላህ ፍትሃዊ ነው። ንጹህ አይምሮ ያለው ሰው ለአቅመ አዳም ለአቅመ ሔዋን ደርሶ አምላክ ህግና ስርዓት ደርሶት ቢተላለፍ ያ ሰው ነው እንደ ኃጢአተኛ የሚቆጠረው። ነገር ግን የአይምሮ ህመምተኞች የሚሰሩትን ኃጢአት እንደ ኃጢአት አይቆጥርባቸውም። አላህ የሚያልፋቸው ከሆነ እኛ ለምንድን ነው የምንይዝባቸው? አየሽ። ስለዚህ ቂም ሊኖርብን አይገባም። አውፍ ማለት ለሁለት ይከፈላል።
العفو والصفح عفونا الصفح ናቸው عفو ብሎ ማለት ይቅር ትላላችሁ ሰዎችን ነገር ግን በልባችሁ ውስጥ ያቂሙ አለ صفح ብሎ ማለት ይቅር ብላችኋል ከላይ ከውስጣችሁም ያቂም ንጽት ብሎ ወጥቷል በላጩ የትኛው ነው ታዲያ الصفح فاصفح الصفح الجميل الى الله بالقران ላይ በሱረቱ الحجر ላይ ውብ የሆነን ይቅር ባይነትን ይቅር በል ይላችኋል እሱ ነው በጣም በላጩ ነገር ግን ሰውየው አፉ ታዲያ ብቻ ደረጃ ላይ ከሆነስ ችግር የለውም አይወቀስበትም በውስጡ ላይ ቂሙ ሊኖር ይችላል ይህ ለነብያቶችም ሁሉ የተከሰተበት ጊዜ አለ ነብዩ ሰለላሁ ዐለይሂ ወሰለም ወህሽይን አጎታቸውና ሐምዛን የገደለባቸውን ሰው እስልምናን መጥቶ መቀበል ፈለገ እስልምናን ከተቀበለ በኋላ እስኪ አጎቴን ሐምዛን እንዴት እንደገደልክብኝ ቁጭ ብለና ንገረኝ አሉት ቁጭ ብሎ ነገራቸው ታሪኩ ረጅም ነው ከዚህ በፊት ነግሬያቸዋለሁ ከነገራቸው በኋላ ነብዩ ሰለላሁ ዐለይሂ ወሰለም ልባቸው በጣም ደምቶ ነበር በጣም አዝነው ነበር አንድ ነገር ልጠይቅህ አሉት ይቅር ብያለሁ ካሉት በኋላ غيب وجهك عني አሉት ከቻልክ አንዴ ፊትህን ታርቅልኛለህ አሉት ከዛ ያ ማለት ይቅር ብለውታል ነገር ግን ያ ሐዘን ከልባቸው ውስጥ አልተወገደም እስካሁን እሺ ሶላት ለሁለት ይከፈላሉ አንደኛ ዋጅብ ሶላት ግዴታ ሶላት አለ ሁለተኛ ሱና ሶላት አለ ከዋጅብ ሶላት በኋላ ነብያችን ሰለላሁ ዐለይሂ ወሰለም ምን ያደርጉ ነበር የሚለውን ሐዲስ ላይ እንመልከት እርሳቸውስ ምን አዘዙ የሚለውን እንመልከት ከዚያ በኋላ በዚያ መሰረት ነው መሆን ያለበት ከዋጅብ ሶላት በኋላ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ምን አለ فإذا قضيتم الصلاة فاذكروا الله አለ ሶላትን ሰግዳችሁ ባጠናቀቃችሁ ጊዜ ዚክር አድርጉ ነው ያለው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام 100 قوله لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير من قالها بعد الصلاة غفرت له خطاياه وإن كانت مثل زبد البحر نبياتنا صلى الله عليه وسلم بنارو كقديتا صلاتك بهالا 33 كزي سبحان الله يا 33 كزي الحمد لله يا 33 كزي الله أكبر يا እነዚህ 99 ሲሆኑ መቶኛ ደግሞ لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير ይሄን ያለ ያለፈ ኃጢአቱ ይማርለታል አሉ ያያችሁ ስለዚህ ከግዴታ ሶላት በኋላ እነዚህን በሉ ብለው ነው ያስተማሩት ከግዴታ በኋላ ሶላት በኋላ ዱዓ አድርጉ ብለው አይደለም ያስተማሩት ስለዚህ መጀመሪያ ምንድነው ማይሆን ያለበት ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ዚክሮች ካልን በኋላ ዱዓ ማድረግ ትችላላችሁ ወይ አዎ ትችላላችሁ እጃችሁን አንስታችሁ እንደፈለጋችሁ ከፈለክ እጅህን አንስተህ ከፈለክ እጅህን ባታነሳም ችግር የለውም يفعل رفع اليدين في الدعاء يعني ليس له اصل في السنه هنا ادرغو يميل تازاز يلا የሚከለክልም ነገርም የለም ስለዚህ الامر فيه واسع ነገሩ ያን ያክል የሚከበር ነገር አይደለም ከፈለጋችሁ አንስታችሁ ከፈለጋችሁ እጃችሁን ሳታነሱ ከዚያ በኋላ ብታደርጉ ችግር የለም እሺ ከሱና ሶላትስ በኋላ ወዲያው ዱዓ ማድረግ ይቻላል ወይ አዎ ትችላላችሁ ችግር የለም እሺ አንዴ አዛን ያለ ነው ይጨርስ ልጆች
الله أكبر الله أكبر كجل ياست تكون ربس أشي. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. وصول جزاك الله. ما شاء الله بيده. مرحبا وياكم. أشي. دقيقة ይቻላል? ይቻላል። የሆነ ሰውዬ ነው እና ያወዛገበኝ እንትን በገንዘብ ሴትን እንዴት ነው በገንዘባችሁ የሆነ የቁርአን አያ ብቻ በአማርኛ የተተረጎመ አመጣና አሁን ግን ለማስተዋወቅ አቃተኝ ወይም ደግሞ ፎቶ አንስቼም ቢሆን ልክልሃለሁ ኢንሻአላህ ሌላ ጊዜ እና ምን ይላል አንድ ጊዜ ባላ ጥያቄን ሳልጠይቅ እንትን እንዳታስወጡኝ በጣም ከባድ ጥያቄ ነው ያለኝ ለምን እንደምታስወጡኝ እሺ አያውን አንቀጹን ላንብብልህ ወንድም መልሱንም ልመልስልህ የሚያነሱትና ልመልስልህ ለመሆኑ ሴትን በገንዘብ መጠቀም ነው ወይ ረብ ብለን እንጣ يقول الله سبحانه وتعالى في سورة النساء والمحصنات من النساء إلا ما ملكت أيمانكم كتاب الله عليكم وأحل لكم ما وراء ذلك من تبتغوا بأموالكم محسنين غير مسافحين فما استمتعتم به منهن فآتوهن أجورهن فريضة ولا جناح عليكم فيما تراضيتم به من بعد الفريضة إن الله كان عليما حكيما إلى لا በገንዘብ ዝሙተኞች ሳትሆኑ ብሎ ነው ሲጀምር የሚጀምረው አንቀጹ ሌላ ቦታ ሰፊሩ እዚህ ላይ ዝሙተኛ ሳትሆኑ ይላል ዝሙትን እየከለከለ አንቀጹ አይ ዝሙት ነው ብለው ግግም ይላሉ ዝሙትን እየከለከለ አንቀጹ ወዳቸው አላረ ዝሙተኞች ሳትሆኑ ብሎ አላህ Subhanahu Wa Ta'ala ገለጸ ያ ማለት ሸሪዓዊ በሆነ ኒካህ ለእናንተ ሚስት ልትፈልጉ ተፈቀደ እያለ ነው ገንዘቡ ታዲያ በገንዘባችሁ ልትፈልጉ ተፈቀደ ማለት ምን ማለት ነው ከተባለ ሌላም ቦታ መሄድ ሁሉ አያስፈልግም እዚያው ላይ መህር ይባላል ያን ነው እየተናገረ ያለው አላህ Subhanahu Wa Ta'ala ይሄን ሴት ልጅን በገንዘብ መግዛት ነው ብለው ካሰቡ እነዚህ ሰዎች ግዳውንስ መጽሐፍ ቅዱስም ላይ እንሂድ አንድ ሰው ሴት ልጅን ሲያገባ ጊዜ የሚሰጠው ጥሎሽ አለ ወይ አዋላ ምንድነው ከተባለ ብልት ነው ዳዊት የሳኦል ልጅ ሚልኮልን ሲያገባ ጊዜ ልጄን እንድድርህ ከፈለክ ካለው ይሄን ታላቅ ነብይ ነው እንደ መጽሐፍ ቅዱስ የእግዚአብሔር ነብይ ነው ልጄን እንድድርህ ከፈለክ ጥሎሽ እፈልጋለሁ አለው እሺ ጥሎሽህ ምንድነው ሲለው የሰው ብልት 100 ብልት ቆርጠህ አምጣና ስጠኝ ይሄ ነው ጥሎሽ ብሎ ነገረው ዳዊት አሬ ስህተት ነው አይቻልም አላለው ቀጥታ ሄዶ 100 ፍልስጤማውያኖችን ብልታቸውን ሰለባቸው ቆራረጣቸውና አምጥቶ አስረክቦ ሰጠ ከዛ በኋላ አገባ በብልት ስለዚህ አንድ ተረጋጋ አንተ ስለዚህ በእስልምና ሴት ልጅን ጥሎሽ ይሄ ገንዘብ ሴትን መግዛት ነው በገንዘብ ከተባለ እንደ ክርስትና ሴት ልጅ በብልት ነው የምትገዛው ማለት ነው ይሄን ነው የምትፈልጉት አንዴ ቃሉን ላሳያችሁ ዳዊት ቃሉን መጽሐፍ ቅዱስ ላይ እኔ በብልት ያጫሃት ሚስቴ ነው ያለ ይናገራል ቆይ ነው ላሳያችሁ በሸለፈት ያጫሃትን ሚስቴ ሸለፈት በብልት ነው ያጫት ወላ ሳያችሁ ሴት ልጅ የምትታጫው እንደ ክርስቲያን ያጋ ያለ አንዴ ተረጋጋ ወንድም እያወራን ነው አይደለ ተረጋጋ እስከጨረስ ድረስ አንዴ ከመጽሐፍ ቅዱስ ልስጣችሁ ያ ስለዚህ እኛ ሴቶች በብር ነው የእናንተ ደግሞ ሲቀጥል ብር ብቻ አይደለም መህራቸውን ጥሎሽ ነው እሱ ከፈለገች መኪና ከፈለገች ብር ከፈለገች ያንን ተቀብላ ለዳሃዎች መስጠት ትችላለች ለሚስኪኖች ለባሏ መልሳ እንካይን ሀዲያ ሰጥቻለሁ ማለት ሁላ ትችላለች ለማንኛውም ዳዊት ሚስቱን በምን እንዳጫት ይንገረን በሸለፈት ያጫዋትን ሚስት ይያለ እናገራለን ሰላም አለይኩም ወአለይኩም ሰላም እህት እያወራን ነው አይደለ ዋለ ሰላም ያስወጣኝ ስለሆነ ነው በዛ አንዴ ልመልስ ልጠይቅ አንዴ ተረጋጊ እህት ሸበካ ያስወጣኝ ስለሆነ ነው በዛ አንዴ ሸበካ ያስወጣኝ ነው እኮ ተረጋጊ ያንስ ነው እኛ ደግሞ አንዴ ያረጋጋ እዚህ ጋር ዳዊት ይናገራል ይታያል ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በመቶ ፍልስጤማውያን ሸለፈት ያጫሃትን ምስኪን ሚልኮልን ስጠኝ ብሎ መልእክተኞችን ሰደደ ይላል ያሰላ በመቶ ፍልስጤማውያን ሸለፈት ልጆች ይታያቸዋል ኔትወርክ የተቆራረጠ ነው ከኔ ጋር ይታየናል
ስለዚህ በመቶ ፍልስጤማውያን ሸለፈት ነው ሴት ልጅ የምትታጨው። ለዛም ይሄን ያደረገው የእግዚአብሔር ነብይ ነው። ይሄን በማድረጉ እግዚአብሔር አንዲትም ቦታ ላይ አልተቃወመው። አንዴ ፊት ለፊት አድርግልኝ መልሼ ላሳየው ነው ራሱ ለምን ተወት ታብ አድርጉ። ኔትወርክ እየያዘው ነው። ታብ እስካሁን 300 ነው የሆነው ማለት 300,000 ብቻ ነው እስካሁን። ሊማዛ 1,000 ሰው ተቀምጣችሁ እስካሁን 1 ሚሊዮን መግባት ነበረበት። ጨርሶ ላይ ያስወጣው ነው መሰለኝ። ያስወጣው መልሰን ይሻላል። አብዲ አይዞ በቃ ሌላ ጥያቄ አለ? እንደማለት ተማሪ ነኝ እኔ። ጥያቄ ይሄው ነው ለአሁን ኢንሻአላህ። በቃ ለአሁን ጨርሻለሁ ኢንሻአላህ። ለምን ታባታ አድርጉ አባደር ጀማ ዛራ ተርባይ ጭንቀትሽ ወደ መስጠት ልጆች ታላላኝ ጥያቄ ዛራ መርሃባ ታብ አድርጉ፣ ኮፒ ሊንክም አድርጉ እስከሚመጣ። ዛራ እኔ ጥያቄ ምን መሰለሽ፣ አንድ ወንድማችን መጀመሪያውን ሱዳን ሄዶ መጀመሪያውን በስደት መጀመሪያው ነበርና ከዛ ሱዳን ገባና ሱዳን ላይ ዛኔ ሙቀቱ ላይ ሳይችል ጾም ረመዳን ማለት ነው ያን ወር ፈታ እኔ አልመልስም። ያአፎን እኔ ፈታው አልመልስም። እሺ ሁሴን ሲመጣ ሁሴን ይሄን ካለ መልስለት እስከምትሄድ በኋላ በቃ እንትን ንጽጽር ጥያቄ ያላችሁ አንድ ቁጥር ጻፉና መግባት ትችላላችሁ። እኔ ፈታው አልመልስም። ባረከላሁ። ኦኬ ግን እሱ ከመጣ ሞዴሬተር ስላለሽ ታስገብኛለሽ። ከታች አስገብኝ ካልኩኝ ታስገብኛለሽ። አዛን ብሏል ሊሰግድ ነው። ሰግጄ መለሰ ማለት ነው። እሺ ወንድሜ እሺ ጥያቄ እንትን ንጽጽር ጥያቄ ያላችሁ ብቻ ግቡ። እሺ ፈቷ አሁን ሁሴን የለም። ሁሴን ሲመለስ መልስላችኋል። ንጽጽር ጥያቄ ያላችሁ የትኛውም ሙስሊም ክርስቲያንም መግባት ይችላል። መጠየቅም መጠየቅም የሚፈልግ ክርስቲያኖች መግባት ትችላላችሁ። እሺ ዛሬ እና አሁን እኮ አገባታለሁ ብያለሁ ልጅ ታቃላ አስተርክ ማውራት አትመር ምን ይሻላል ታዲያ? አሁን ነው ከማጥራት ሊፈልግልኝ እህታለሁ። አቤት ምን አልከኝ? ኒካ ካታስር ማውራት አትችልም እያለኝ ነው ሲል አሁን ኒካ የምትታሰር ሊፈልግልኝ፣ እሷ ደግሞ አሁን መታሰር አልፈለገችም ትንሽ ጠብቀኝ እያለች ስለሆነ አሁን አንቺ ዳሪ ማለት ነው። አርግ ለነቀልኝ የምችኝ እኔ ሚስት ፈልግ ይመስላል። እስቲ አጃይብ እኮ ነው አለምዜን ድረስ እንግዲህ ነው። እሺ ጥያቄ ያላችሁ ግቡ። الله صبرني اللهم صبرني صبرك وصبر جميل على እሺ ኢቲስ ቀጥል። ኢቲስ ሰላም አለይኩም። አይሰማም? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ይሰማል ሐቢበቲ ቀጥይ። ሁሱን ነበር የፈለኩትና በጣም በቃ ለመግባት ተቸገርኩ። እዚህ ሆኜ ልጠብቀው። እሺ መርሃባ። ጥያቄ እንትን ንጽጽር ጥያቄ ያላችሁ ብቻ ግቡ። ባረከላሁ ፊኩም። ንጽጽር ጥያቄ ያላችሁ አንድ ቁጥር ጻፉና ትገባላችሁ። እሺ ንጽጽር ጥያቄ ከሌላችሁ በቃ እንማማራለን። ወይ
እንማማር ويتدارسون بينهم ክርስቲያኖች ካላችሁ ወይም ኤቲስቶች ካላችሁ የትኛውን ማስተናግዳለን? ባረከላሁ ፊኩም ወፊኩም። ሰላምን እናውራ ዛሬ መሰላችሁ። ሰላምን እናውራ እስኪ እናንተ ምረጡ። ስለ ሽኩር እናውራ፣ ስለ ምስጋና፣ ስለ ምስጋና ዛህራ ኢየሱስ ናዝሬታዊ ነው እንዴ? አዎ ዛህራ አዎ ኢየሱስ የናዝሬት ነው። ናዝሬት ነው የተወለደው። ናዝሬታዊ ነው። ዚክራና እንትና አስገቡ ክርስቲያኖች ካሉ እሺ። ሰለኒ ካር እናንተ ሰዎች ግን ክፋን ነገር ይውላ። እሺ ጥያቄ ያላችሁ ግቡ። የሆነ ርዕስ እየፈለኩላችሁ ነው። ሰላም ላውራ ብዬ ማለት ነው። እስከዛ ድረስ ጥያቄ ያለው ካለ መግባት ይችላል።